ሰውየው ኤግዛክትሊ አሪፍ ጥያቄ ነው። አራት እንዳገባ የተፈቀደለት አንድ ሰው እንደ ኢስላም ዝሙት ላይ እንዳይወድቅ እቺ አማረችኝ ብሎ ሌላ ቦታ ላይ እንዳይሄድ አራት ሴቶች አቅም ካለው የተፈጥሮ አቅም ማለት ሴክሹዋል እና ደግሞ የኢኮኖሚ አቅም ሲኖረው ያ ሰው ያው አሁን ጊዜ ታውቀዋለህ ሰው ዝሙት ላይ ምናምን ያ ነገር ነው እንዳይበላሽ ወደ ውጭ እንዳይሄድ ዝሙት ደግሞ እንደ እስላም እንደ ኦርቶዶክስም ከባድ ነገር ስለሆነ ያን ነገር ለመከላከል ነው አራት ሴት አግብቶ እንድቀመጥ ማለት ነው። ግን አራት ሴት ሲባል ቅድም እየጠየቀው ነበር በስሜት እንሄዳለን ፓወር ላይ ኖር ይችላል። ቆይ እንሄዳለን ችግር የለውም እሱ ላይ ስሜት ጉዳይ ብዙም ባገቡበት የተሻለ ነው። ምክንያቱም እስከ 4 ወር ድረስ ራሱ ጥሏት ሊሄድ ይችላል እሱ የተፈቀደለት ስለሆነ እሷ ግን አንድ ቀንም አልጋ አንድ ቀን ከዛም በላይ ሊቆይ ይችላል። አረቢያን ከዛ በላይ 1 አመት 2 አመት ሊቆይ ይችላል። ግን ዝሙት ላይ ላለመውደቅ አሁንም ሌላ ህግ አለ። ጾም መጾም አለበት ወንዱ ወይ ሴቱ። እንትኑ ህጉ ለሱ ያደላ ነው ችግር ነው። እሱ አንድ ቀን እንኳን እንደው እምቢ ብትለው ሌሊቱን ሙሉ መላእክት ሲረግሟት ነው የሚያድሩት። እሱን ካናዳ ካረስ ደግሞ ጋንም ትገባለች። ምክንያቱም ከባድ ነው ቅጣቷ። ምክንያቱም ሴት ልጅ የተፈጠረችው አንደኛ የወንድን ፎርማሊቲ ለማሟላት ያን ነገር ስለሆነ ሙቹአል ቤኔፊት ነው። ምክንያቱም እሱም ስሜት አለው እሷም ስሜት አላት። ያን ነገር ሙቹአል ቤኔፊት ማለት እኔ እስከማውቀው ድረስ የተማርኩት ሁለት አካላቶች የሚጠቃቀሙበት ነው እንጂ አንድን አካል አራት የሚቀራመቱበት ነው እንዴ? ይሄ እንትን ነው እኮ ምንድነው መለስ ያን ያደራጀው ካይዘን እኮ ነው የሚሆነው። አንድ ለአምስት የተደራጀ አይ ስለኝ ይሄ ምን ታውቃለህ እኮ አሁንም ባክግራውንዱ ሌላ ኬዝ አለው። አሁን ሴት ልጅ አሁን ለምሳሌ ትወልዳለች። ወልዳ እስከ 2 ወር እስከ 3 ወር ድረስ ወንድየው ግንኙነት ላይ ያደርግ ይችላል። በዛ አጋጣሚ ሌላ ቦታ ከመሄድ ጀምስ እንስሳ እኮ አይደለንም እኮ እኛ እንስሳ እኮ አይደለም። አሁን ስንት አመት ነው አንተ? እኔ 29 አመት ነው። ኦኬ ካገባህ ምን ያህል ጊዜ ሆነ? ኦልሞስት 5 አመት 6 አመት እና 5 አመት ምናምን ማለት 24 አመት ሙሉ ሳታገባ ተቀምጠሃል አይደል? ያ ታዲያ 2 ወር ያህል ሚስትህን በወለደችበት ሰዓት ላይ መታገስ እንዴት ያቅታል? ችግሩ ምን እንደሚመጣ ታውቃለህ? አንተ ወንድ ነህ፣ የወንድነትን ሳይድ ብቻ ነው እያየ ያለው። ሴቶች እኮ ማለት ነው ኢንተረስታቸውን እኮ መቀነስ አችልም እኮ የሴት ልጅ ነው። ለምሳሌ አንተ እኔ ችግር የለብኝም በተፈጥሮ ማለት ነው። ቆይ በተፈጥሮ እነሱ ችግር አለባቸው ብለህ ታምናለህ? ከወንዱ ማለትም ወንዱ ሃይሆኑ እነሱ ለውናቸው ብለህ ነው የምታምነው? ያ ለምን እንደሆነ ታውቃለህ? የኑሮ ጉዳይ ቤት ውስጥ ያለው ነገር የቤት ውስጥ ሐሳብ የኑሮ ሐሳብ ልጅ ሲወልዶ ኦፕራሲዮን ወይ ደግሞ ስቲሽ ያ ነገር ኬዝ ይፈጥርባቸዋል። ገባ? ቆይ ማለት የኑሮ ጉዳይ ስትለምሳሌ የኑሮ ጉዳይ ደስተኛ ላይ ያደርጋቸው ይችላል። ሌላ ሐሳብ ውስጥ ሊገቡ ይችላል። ስለዚህ አራት አግብቶ ሊያሰቃያት ማለት ነው። ከዛ ጭራሽ ይበልጥ አንዷን አግብቶ ትሪት ከማድረግ ይልቅ አንተ እያልከኝ ያለው ቤት ውስጥ ጭራሽ ደስተኛ ስለማትሆን ጭራሽ አራት አግብቶባት በሳምንት አንዴ እሷ ጋር ይመጣል ማለት ነው። ይባሱኑ ጭራሽ ሊያስከፋት። በነገራችን ላይ ምን አይደለም ይሄ ነገር ኖ ጃምስ አለመለመዱ ጉዳይ ሌላ ነው። ግን ሴት ልጅ እንደዚህ አይነት ኬዝ የሚያጋጥማ ከሆነ ፊሊንጓ የሚለዋወጥና ችግር የሚገጥማ ከሆነ ጭራሽ ቴከር ሊያደርጋት ሲገባ አራት ቢያገባ በየሳምንቱ አንዷ ጋር ሳምንት የሚቆይ ከሆነ ሳምንት ቆይቶ ሲመጣ እሷ ሜቢ ፔሪድ ላይ ትሆናለች። በዛን ሰዓት ጭራሽ ሆርሞናል ቼንጆች ስለሚኖሩ ፊሊንጓም እንደዛው ይቀያየራል። አብራት አይተኛም፣ ተመልሶ ጥሏት ይሄዳል ማለት ነው። ይሄ እኮ ጭራሽኑ እሷኑ መጉዳት ነው። ሳይኮሎጂካሊ እሷን እየጎዳን ነው የሚሄደው ማለት ነው። ጥያቄ ነበረኝ። ሙስሊምና ክርስቲያን ነው? ክርስቲያን ነው። ምንድነው ጥያቄ? ባለፈው ለታ ከኡስታዞች ጋር እንትን ሲሉ ሰምቼ ነውና በክርስትና ከሁለት በላይ ማግባት የተፈቀደ ነው ሲሉ ነበር።
በኦሪት ዘሌዋውያን መሰለኝ እዛ ላይ ገብተው ሲያነቡ ነበር። እና እንደ ሁለተኛ ሰብክ እንደ ነገር ጥሩ ነው ብለህ የለም ሁለት አግቡ የሚል ፍቃድ የተሰጠበት የለም። ሊያመጡ የሚችለው ምንድነው? እሱ እንደዛ ያገቡ ሰዎችን ሊያመጡ ይችላሉ። ያ ደግሞ እኛ የሚመለከት አይደለም። እንኳን በዛ ዘመን አሁንም ደግሞ 2 3 4 እኮ ያገቡ ክርስቲያኖች ሊኖሩ ይችላሉ። ያ ሰውየው ኃጢአት ነው፣ ሰውየው ላይ የሚቀር ነው። እግዚአብሔር የፈቀደውና ሰዎች ያደረጉትን እንለይ። እንዲያደርጉ ብሎ ህግ መስጠት እንዲያግቡ ማለትና ስለ አደረጉ ሰዎች መነገር ልዩነት አለው። እንዲያድርገዋል፣ እንዲያግብተዋል፣ እንዲያርገዋል ማለት አድርጉ እያሉ ፍቃድ መስጠት ማለት አይደለም። ይሄ ግልጽ ነው። ኦኬ። ግልጽ ነው። ስለዚህ መጽሐፍ ቅዱስ ውድቀታችንን ስለያዘ መመሪያ ተብሎ የተሰጠን ነው እንጂ ወይንም የሰዎች ያደረጉትን እንደዚህ አድርገዋል፣ እንደዚህ ሆኗል፣ እንደዚህ ተፈጥሯል የሚለውን ታሪካቸውን ዘን ተፈቅዷል ማለት አይደለም።